ከባለቤቴ ጋር አልጋ ከለየን ድፍን 3 ዓመት አለፈ። ራሽ ቀስ በቀስ ከልጆቹ ጋር ሆና ሳሎኑ ይመቻል በሚል ሰበብ እኔ ለብቻ አድርጋ ምተኛት ጀመረች። ያ ፍቅር፣ ያ መዋደድና መፈላለግ የጠፋ። ያሳዝንና በሚገርም ሁኔታ ይሄ ሁሉ ነገር ከተፈጠረም በኋላ አሁንም ድረስ ሚስቴን ከልብ ያፈቅራታለሁ። አሰላሙ አለይኩም ወራህመቱላሂ ወድሬ የተከበራችሁ የምስኪት ዩቲዩብ ቻናል ተከታታዮቼ ቤተሰቦቼ እንዴት ሰነበታችሁ? ያለው አልሐምዱሊላህ። ዛሬም በጓዳ ታሪክ ተመልሻለሁ። የዛሬው ደግሞ ለየት ያለና የእናንተን ምክርና ሀሳብ የሚሻ ታሪክ ነው። እስከ መጨረሻው ድረስ የተከታተላችሁ ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ለምስኪት ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ያደረጋችሁ ቤተሰቦቼ እንድትሆኑ በአክብሮት ጋብዛችኋለሁ። ወደ ዛሬው ታሪክ እናልፋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ ይሆንላችሁ። ከባለቤቴ ጋር አልጋ ከለየን ድፍን 3 ዓመት አለፈን። ሰላም እህቴ፣ እንዴት ነሽ? ለማንም አውርቼ የማላቀውን ታሪኬን ሳካፍልሽ በእርግጥ ምቾት የተሰማኝ አይደለም። ምክንያቱም ታሪኬንና ገመናዬን ከዚህ በፊት አይደለም ሚዲያ ላይ ቀርቶ ለቅርብ ቤተሰቤና ጓደኞቼ ራሱ አውርቼ አላውቅም። ግን ዛሬ ልቤ ወደ አንቺ መራኝ። አንድም ታሪኬን ሰው ሰምቶት ከተማረበትና ከተቻለ ደግሞ የአንቺ ተከታታዮች ይህንን ታሪኬን ሰምተው ለችግሬ መፍትሄ ከሰጡኝ ብዬ ነው። በዋናነት ትልቁ ዓላማዬ የድሮን የትዳሬን ሰላምና ደስታ መመለስ ነው እና እኔ ማድረግ የምችለው ነገር ካለ ያንን አድርግ፣ ይህንን አታድርግ እንድትሉኝ ነው። ብዙ ጊዜ ከራሴ ጋር ቁጭ ብዬ በዚህ ጉዳይ አውርቻለሁ፣ አስቤያለሁ፣ ሀሳብ አውጥቼ አውርቻለሁ። ግን እህቴ አሁን ላይ ሳስበው በእኔ በኩል ማድረግ የምችለው ምንም ነገር የለም። አሁን አቅሜን ጨርሻለሁ። ከባለቤቴ ጋር የተገናኘ ነው ትልልቅ ሰዎች ሆነን በአጋጣሚ ወይም በስራ አይደለም። ባለቤቴን የማውቃት ገና ልጆች እያለን ነው። በእርግጥ በእድሜ ብበልጣትም ግን ትውውቃችን ከሰፈር ከአንድ ትምህርት ቤት በጣም ልጆች እያለን ነበር እና እኔ ቤተሰቦቼ ደሃ ስለነበሩ ቤተሰቤንና የራሴን ህይወት ለመለወጥ 10ኛ ክፍልን እንደጨረስኩኝ ከጓደኞቼ ጋር ሆነን ህገወጥ ስደትን ተሰደድኩኝ። ግን ሊቢያ ላይ ተይዘን በ6ኛ ወራችን ወደ ኢትዮጵያ ተመለስን። ድጋሚ ለመሄድ ሞክሬ ነበር፣ ግን በቂ ገንዘብ ስላልነበረኝ እዚሁ ሀገሬ ላይ ያገኘሁትን ስራ መስራት ጀመርኩ። በመሀል ብዙ ችግሮች ቢያልፉም ግን አልሐምዱሊላህ እንዳሰብኩት ሙሉ ለሙሉ የቤተሰቤን ህይወት መቀየር ባልችልም እንኳ በየአመቱ ብዙ ለውጦችን ማሳየት ጀመርኩ። ሁሉም ሰው በስራ ወዳድነቴና ስራ አክባሪነቴን ይመሰክርልኛል። ከማገኘው ገንዘብ አጠራቅሜ የራሴን ስፔር ፓርት ከፈትኩኝ። በትንሹ ተለወጥኩ። በዚህ ሁሉ መሀል ባለቤቴ እያየኋት አደገች፣ ተለወጠች። ያ ልጅነቷ ቀርቶ አደገችና እንደ ልጅነታችን መቀላለድ፣ እነሱ ቤት መሄድ፣ እሷም እኛ ቤት መምጣት፣ እንደ ድሮ መቀላለድ፣ በፈለግንበት ጊዜ መገናኘት ቀረ። አላይደል አብረሽ ያደግሽውን ሰው ልክ ሲጎረምስ እንደምታፍሪው በቃ ሁለታችንም ተፋፈርን። እሷማ ጭራሽ እብደቷም ቅልጥፍናዋም ጠፍቶ የማላቃት ዝምተኛ ሴት ሆነች እና ለውጧን ተከትሎም ብዙ የትዳር ጥያቄ ይቀርብላት ጀመር። እኔም ሁኔታውን ሳይ ከእጄ ልታመልጠኝ እንደሆነ ገባኝና የመጀመሪያ የልጅነት ፍቅሬን ማጣት አልፈለኩም። አንድ ቀን እንደምንም ደፍሬ ከትምህርት ቤት ስትመለስ ነገ ለአስቸኳይ ጉዳይ ላወራት እንደምፈልግ ነግሪያት እሷም ምሻለችኝና ተለያየን። ቀጣይ እሁድ ቀን ስንገናኝ ማኪያቶ ጋብዤ የልቤን በግልጽ ነገርኳት። የሷ ምላሽ ግን እሽም እምቢም አልነበረም። እንደምወዳት ላገባት እንደምፈልግ ነገርኳት። ከአንድ ወር ጥበቃ በኋላ ቴክስት አደረገችልኝና ከዛሬ 1 ወር በፊት የተገናኘንበት ካፌ ላይ ቀጠረች እና እሷም እኔ እንደምትወደኝና ቤተሰቦቿ ከተስማሙ እኔም ማግባት እንደምትፈልግ ነገር ግን በአስቸኳይ ሽማግሌ እንድልክ ነገረችኝ። ደስታ ወደር አልነበረውም። በእርግጥ በዚህ ሰዓት ገና የራሴ የምለውን ስራ የጀመርኩበትና ገና እየተቋቋምኩኝ ቢሆንም እሷን ግን ማስደሰት ስላለብኝ እንደምንም ደፈርኩኝ። ለቤተሰቤ ስነግራቸው አንተ ገና ልጅ ነህ፣ እሷም ልጅ ናት፣ በቅድሚያ በርትተህ ሰርተህ ተለወጥ፣ እሷም ትደግ አሉ። እኔ ግን በግልጽ ውሳኔን አሳውቄ በቀጣዩ ሳምንት ሽማግሌ ላኩኝና አባትና እናቷ በቅርበት ስለሚያውቁኝ እኔን ከቁም ነገር መቁጠር ከብዷቸው ነበር። ማለቴ ልጃቸውን ከኔ የተሻለ ገቢ ላለው ሰው ነው ልጃቸውን መዳር የሚፈልጉትና ይህንን ስላሰቡም የላኳቸውን ሽማግሌዎች አስበን እናሳውቃቸዋለን ጊዜ ስጡን ብለው መለሷቸው። በቃ ሁሉም ነገር ፊትና ሆነ። ከእናትና አባቷ በላይ ደግሞ ታላቅ ወንድሟ በግልጽ ተቃወመን።
እሷም እኔም ግን ለሚገጥሙን ችግሮች እጅ መስጠት አልፈለግንም። በመጨረሻም እሷም እኔን ማግባት እንደምትፈልግ በግልጽ ለቤተሰቧ የተናገረች ቀን ማዕበሉ በረደ። በዛን ጊዜ የ12ኛ ክፍል ተማሪ ስለነበረች ትምህርቷን እስክትጨርስ ታግሼ እንድጠብቅና ውጤቷም ጥሩ ከሆነ መማሯን እንድትቀጥል ተስማምተን ውሳኔ ተወሰነ። ያኔ ነው ልቤ የተረጋጋው። ምንም እንኳ አንድ ላይ እንድንኖር እንደ ሌሎቹ ሰዎች ኒካህ ሊያሳስሩን ፈቃደኛ ባይሆኑም ግን ትዕዛዛቸውን መቀበል ግዴታ ነበርና ትምህርቷን እስክትጨርስ እንደ እርጉዝ ሴት ቀን መቁጠር ጀመርኩ። ጊዜውም ገፋ። በዚህ መሃል ግን ትልቅ ፍርሃት ነበረኝ። ታላቅ ወንድሟን በጭራሽ አላምነውም። ከአንዱ ባለሀብት ጋር ተስማምቶ እሷ ባትፈልግም እንኳን እንዳይድራት በጣም እየሰጋው በስራዬ በርትቼ እየሰራው እሷም 12ን ጨርሳ ክረምት ላይ ተጋባን። አልሐምዱሊላህ ያ ሁሉ ማዕበል አለፈ። የለፋሁበት ታግሼ የጠበቅኩት ፍቅር በመን አልቀረም። የሁለታችንን ቤተሰቦች ከልባቸው ደስተኞች ባይሆኑም እኛ ግን ተጋባን። የትዳር ጉዞ አንድ ብሎ ተጀመረ። እውነት እልሻለሁ ትዳር ከምትወጂው ከምታፈቅሪው ሰው ጋር ሲሆን የዱንያ ጀነት በይው። ምንም እንኳ ሌክዠሪ ነገር ለሷም ለቤተሰቧን ማድረግ ባልችልና ቤተሰቦቿን ባላኮራም ግን ሁሌም የተሻለውንና ምርጡን ነገር ለመስጠት ቀን ከሌት ነበር የምለፋው። እናም ደስታችንን እያጣጣምን በ4 ዓመታት ውስጥ 2 ልጆችን አፈራን። እስከዚህ ጊዜ ድረስ እኔና ባለቤቴ እጅግ በጣም ደስተኞች ነበርን። ባለቤቴ የኮሌጅ ትምህርቷን በወሊድ ምክንያት ብታቋርጥም ግን ሁለታችንም በኑሯችንና በትዳራችን ደስተኞች ነበርን። ነገር ግን ሁለተኛዋ ልጃችን ከተወለደች ጊዜ ጀምሮ የሚስቴ ጸባይ ሙሉ ለሙሉ ተቀየረ። ያው በእርግዝናው ጊዜ የነበራት ብስጭትና ቁጣ እሷ ፈልጋው ሳይሆን በሆርሞን ምክንያት የመጣ ችግር እንደሆነ ስለገባኝና በመጀመሪያው ልጃችን ስላየሁት ብዙ አልተገረምኩም ነበር። ትልቁ ችግር የተፈጠረው ግን ሁለተኛዋ ልጃችን ከተወለደች በኋላ ነው። ሁለተኛዋ ልጃችን ከተወለደች በኋላ የአራስነት ጊዜው አልፎ በደንብ እስክትጠነክር ድረስ በምችለውና አቅሜ በፈቀደልኝ ልክ እሷን ለመንከባከብ በጣም ሞክሬያለሁ። መሞከር ብቻ ሳይሆን እየተነጫነጨችና ፊት እየነሳችኝም ቢሆን ከልቤ በንጹህ ፍቅር እየናፈቀችኝም ቢሆን በጣም ታግሻታለሁ። ሁለተኛዋ ልጃችን ከተወለደች በኋላ 8 ወር ቢሞላትም ሚስቴ ግን አሁንም እንደዘጋችኝና እየተቀየረች ነው። ህፃኗን ሰበብ አድርጋ ከኔ ለመራቅ ትሞክራለች። እኔ ፈልጌ ካጣሁት ፍቅርና የሞቀ አልጋ ላይ ጨዋታ ይልቅ እሷ የተሸከመችው ኃላፊነት ይበልጣል ብዬ አሁንም ታገስኩ። ነገሩ ግን እየተባባሰ መጣ። ጭራሽ ቀስ በቀስ ከልጆቹ ጋር ሆና ሳሎኑ ይመቻል በሚል ሰበብ እኔ ለብቻ አድርጋ ምተኛት ጀመረች። በዚህ ልክ ፍላጎቷ ለምን እንደጠፋ አላውቅም። ወንድ ልጅ ነኝ። የምታፈቅረኝንና የማፈቅራትን ሴት ነው ያገባሁት። የለመድኩትን ፍቅርና እንክብካቤ ስትከለክለኝ ሌላ ሀሳብ ውስጥ ገባሁ። በቃ ከቀን ወደ ቀን መምሸቱን መጥላት ጀመርኩኝ። ያ ፍቅር፣ ያ መዋደድና መፈላለግ የት ጠፋ? ራሴን ጠየቅኩት። ሚስቴ በየቀኑ ከኔ እየሸሸች ነው። ምን እንዳደረግኳት አልገባኝም። በቃ ያለመወደድና ያለመፈለግ ስሜት ተሰማኝ። እሷ ሙሉ በሙሉ ትኩረቷ ልጆቿ ላይ ብቻ ነው። እሱ በእርግጥ ያስደስተኛል። ሚስቴ በጣም ጎበዝ ባለሙያ፣ ቤቷን፣ ራሷን፣ ልጆቿንም የምትንከባከብ ጀግና ሚስት ናት። ግን እኔ ለምን እንደተወችኝ እና እንደጠላችኝ ጭራሽ ሊገባኝ አልቻለም። እና አንድ ምሽት ላይ ልጆቹ ሲተኙ ጠብቄ አወራኋት። ለምን አልጋ ላይ ከኔ ጋር ፍላጎት እንዳጣች፣ ለምን እንደ ድሮ ደስተኛ መሆን እንዳልቻለች፣ ጥፋትም ካለኝ በግልጽ ነግራኝ ላስተካክል ብዬ ነገርኳት። የእሷ መልስ ግን አንተ ምንም አላጠፋህም፣ ግን ሁሉም ነገር ልክ እንደ ድሮ መመለስ ከዚህ በኋላ አይቻልም ነበር መልሷ። ካደረገችው ሁሉ ምላሿ ይበልጥ አናደደኝ። ለእኔ ያላት ፍቅር ሙሉ በሙሉ እንደጠፋ ከሁኔቷ ያስታውቅ ነበር። ጭራሽ ስለ እኔ ስሜትና መጎዳት ግድ አልሰጣትም። የባሰ ተናድጄባት እኔም አኮረፍኩ። በዚህ ከቀጠለ ትዳራችን እንደሚበተን ግልጽ ነው። እኔ ከቀን ወደ ቀን ያለመፈለግና የመናቅ ስሜት የተሰማኝ ነው። እሷ ደግሞ ምንም አልመሰላትም። ይባሱኑ መኝቷን ከልጆቹ ክፍል ስታደርግ ሌላ ነገር ውስጥ ገባሁ። የናፈቀችኝን ሚስቴን ከቀን ወደ ቀን በጣም የተናደድኩባት እያዘንኩባት ነው። በቃ የምታደርገው ነገር ሁሉ ለልጆቿ ብላ የምትኖር የተጎዳች የተገፋች ሴት ነው። ጉድለቶችን ለመሙላትና እሷን የሚያስደስት ነገር ሁሉ ባደርግም ፈገግታዋ ግን ከአንገት በላይ ነው። ከልቧ ተደስታልኝ ከልቧ ስቃልኝ አታውቅም። እና ዩቲዩብ ላይ በዚህ ዙሪያ አንዳንድ ምክሮችና መፍትሄዎችን አይቼ ከቤት ይዣት መውጣት፣ በቃ የሚያስደስታትን ሁሉ እንድታደርግ ራሴን ዝቅ አደረግኩ።
ትርፉ ግን ባዶ ድካም፣ በስሜት መጎዳት፣ ባዶ ክፍል ውስጥ ትራስ ታቅፎ ሌሊቱን ሙሉ በጭንቀት ማንጋት ብቻ ሆነ። አንድ ምሽት ግን የመጨረሻ እድል የመሞከር ፈለግኩኝ። ልጆቹን እናቴ እንድትይዛቸው አድርጌ ክፍላችንን አሳምሬ ስጦታም ገዝቼላት እያባበልኩኝ አብረን እንድንተኛ ጠየኳት። ግን ልክ ገና ሳቅፋት እንደ አወሬ መጮህ ጀመረች። የአባቷ ገዳይ ነበር ያስመሰለችኝ። ከዛ ምሽት በኋላ እኔም ቆረጠልኝ። ይኸው አልጋ ከለየን ድፍን 3 ዓመት አለፈን። ከአንደኛው ዓመት በኋላ እኔም ተለማመድኩት። በቃ እንደ በድን መኖር ጀመርኩ። ሁለቱም ልጆቻችን እያደጉ ነው። እሷም ያቋረጠችው ትምህርት ቀጥላለች። እኔም በስራና በኑሮ እያደግኩ ነው። ግን ልቤ ከሞተ ቆየ። በቃ በቁም የሞተ ሰው፣ ምንም ስሜት የሌለው ሰው ታውቂያለሽ? እበላለሁ፣ ጠጣለሁ፣ ሰራለሁ፣ ሌላ ምንም አዲስ ነገር የለም። ያ በፍቅርና በመዋደድ የደመቀው ትዳራችን ዛሬ ታሪክ ብቻ ሆኗል። እንዴት እንደሚመለስና ምን እንደተፈጠረ ምን ማድረግ እንዳለብኝ በጭራሽ አላውቅም። በቃ ካልወደደችኝና ካልፈለገችኝ እሷን ስለምን እጎዳታለሁ ብዬ ለመፋታት ብዙ ጊዜ ጫፍ ደርሻለሁ። ግን ልጆችን ሳያቸው ደግሞ አንጀቴን ሰፈሰፋል። ከኔ ስሜትና ፍላጎት ይልቅ የእነሱ የወደፊት ህይወትና ተስፋ ይቀድማል። እሷም ብንለያይ እንደምትጎዳ አውቃለሁ። ከምንም በላይ ደግሞ በሚያሳዝንና በሚገርም ሁኔታ ይሄ ሁሉ ነገር ከተፈጠረም በኋላ አሁንም ድረስ ሚስቴን ከልብ ያፈቅራታለሁ። ምንም እንኳ እሷ ለኔ ያላት ፍቅር እንዳለቀ ብታሳየኝም ትዳራችን ተስፋ ባይኖረውም ግን ያለኝ አማራጭ መታገስ ነውና ሶብር መርጫለሁ። አንድ የልብ ጓደኛዬ የራሴን ታሪክ የሌላ ሰው አስመስዬ ስነግረው ምን እንዳለኝ ታውቂያለሽ? ያ ሰው የግድ ሁለተኛ ማግባት እንዳለበት ነገረኝ። አዎ ሁሉም ሰው የሚያስበው ይህንን ነው። ስለ ችግሩ መፍትሄ ሳይሆን ችግሩን ስለ መራቅ ነው የሚያስቡት። ለዚህም ነው ሚስጥሬን ለማንም ተናግሬ የማላውቀው። እኔ ሚስቴን መፍታት፣ ልጆቼን፣ ትዳሬን በተኛ አዲስ ህይወት መምራት አይደለም የምፈልገው። በዛ ውስጥ እውነተኛ ደስታን እንደማላገኘው አውቃለሁ። የኔ ፍላጎት ያቺ በጣም የምትንከባከበኝን፣ ስለኔ አብዝታ የምትጨነቀዋን፣ እቤት እስክመጣ ድረስ በጉጉት የምትጠብቀኝን፣ በየቀኑ እንደምታፈቅረኝ እየነገረች ቤቴንም ልቤንም በደስታ የምትሞላልኝን የልጅነት ፍቅሬን የመጀመሪያ ሚስቴን ነው። እሱን ግን አልታደልኩም። በቃ ይህንን ታሪኬን ሰምታችሁ መላካላችሁ ንገሩኝ። ከወንድ ልጅ የማይጠበቅ ትዕግስትን ታግሼ እየኖርኩ ነው። ምክንያቱም ስለ ፍቅር ስላሳለፍነው ውብ ጊዜ ስል ነው። ግን አንድ ቀን እኔ እጅ የሰጠሁኝ ቀን ሁሉም ነገር እንደሚያበቃ አውቃለሁ። ግን እስከሚያቀተኝና በቃኝ እስክል ድረስ አሁንም እታገላለሁ። እናንተም ይህንን አድርግ ይህንን አታድርግ የምትሉኝን ለማዳመጥ ዝግጁ ነኝ። ትዳሬን ለማዳን ምን ላድርግ? ስላዳመጣችሁን አመሰግናለሁ ይላል። ወደ የተከበራችሁ ተመልካቾቼ እንግዲህ ለዛሬ ያዘጋጀሁላችሁ የጓዳ ታሪክ ይህንን ይመስላል። በጣም የሚያሳዝንና ልብ የሚነካ ታሪክ ነው። እናንተም ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። እንዲሁም ደግሞ እናንተም ታሪካችሁን ማጋራት የምትፈልጉ ከሆነ ኢንስታግራም እና የዩቲዩብ ገጼ ላይ ረዜማማ ብላችሁ ሰርች በማድረግ ልትልኩልኝ ትችላላችሁ። እና ይህንን ታሪክ እኔም ስሰማው 3 ነገሮችን ነው እንደ መፍትሄ ብዬ ያሰብኩትና አእምሮ ላይ ቀጥታ የመጣውና የመጀመሪያው ነገር ያው ፍቅርን ሲጀምሩት በማውራት በመግባባት ነው አይደለ? ፍቅራቸውንም ትዳራቸውንም የጀመሩትና እንደዚህ አይነት የመጥላት እስከ መጥላት ድረስ እንግዲህ ከደረሰች እሱን መሸሸት ከጀመረች እች ልጅ የሆነ አሳማኝና እሱ ያላወቀው ምክንያት አላት ብዬ ነው የማስበው እንጂ አንድ ሴት የምታፈቅረውን የልጆች አባት የሆነውን ትዳሯን ቤቴን ብላ ተቀምጣ እንደዚህ ከመሬት ተነስታ ልትጠላው አትችልም ምንም ነገር ሳይኖር። ስለዚህ መፍትሄው መጀመሪያ አንዴ ሁለቴ ብቻ ሳይሆን መሞከር ያለበት እሷን መጠየቅ፣ በደንብ ስለ ችግሩ ቁጭ ብሎ ማውራት አለበት እሷን ማለት ነው። በደንብ ዲቴል ማውራት አለባቸው። አንዴ ብቻ ሳይሆን በተደጋጋሚ እሷን ለማውራት መሞከር አለበት ብዬ አምናለሁ። ኮሚኒኬሽን ግድ ነው ትዳር ላይ ማለት ነው። ሁለተኛው ደግሞ እንግዲህ በእርግዝናና በወሊድ ጊዜ የሆርሞን መቀያየር ስለሚኖር ከፍተኛ የሆነ ዲፕሬሽን ይመጣልና በዛን ወቅት ደግሞ ባሎች ሳያውቁት የሚሳሳቱት ብዙ ስህተቶች አሉና ምናልባት እሱን እንደ ቂም ይዘው ሊሆን ይችላል። መናገርም አንዳንድ ሴቶች አይፈልጉም ምን እንዳስቀየማቸው ምን እንዳስከፋቸውና ዲቴል ወደ ራሷ ማለት ወደ ውስጧ አመቃ ያዘችውን ነገር በደንብ እንድታወጣው በደንብ ግልጽ ሆና እንድታወራ እሱ ካልቻለ ደግሞ ሳይኮሎጂስት ቢቀጥርላት ወይም ደግሞ ወደ አእምሮ ሐኪም ቢወስዳትና በሱ መንገድ ትሪት ቢያደርጋት። ከዚህ ሁሉ ከፍ ካለ ደግሞ
አይታወቅም። ትዳራቸው አይን ውስጥ ገብቶ ሊሆን ይችላል። ከሷን ቤተሰቦች ከሱን ቤተሰቦች አይታወቅም። አይንና ስም ሊሆን ይችላል። ሌላም ነገር ሊኖር ስለሚችል ሩቃ ቢቀራ በቁርአን ቢታከም ይህ ቤት መፍትሄ ያገኛል ብዬ አስባለሁ። የኔ 3 መፍትሄዎች እንግዲህ እነዚህ ናቸው ብዬ አስባለሁ። በዚህ አይነት ታሪክ የምታልፉ ሰዎች እነዚህ መፍትሄዎች ብትጠቀሙ ጥሩ ነው ብዬ አስባለሁ። እናንተም ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ያዘጋጀሁላችሁ የጓዳ ታሪክ ይህንን ይመስላል። ላይክ እና ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ። ላላህ ይወዳችኋለሁ። መልካም ጊዜ ይሆንላችሁ።